ደሜን ሳልመለስ እንቅልፍም የለም። ሰላም እንዴት ናችሁ? በአዲስ አበባ ዩኒቨርሲቲ ለመጀመሪያ ጊዜ የተዘጋጀው የፊልም ፌስቲቫል በይፋ ተጀምሯል። ወጣትነትና ፈጠራ የሚገናኙበት ልዩ መድረክ ነው። በዚህ መድረክ የተማሪዎችን ድንቅ ፊልም እናያለን። በዛው ደግሞ ከዘርፉ ባለሙያዎች ጋር ቆይታ የምናደርግ ይሆናል። ብቸኛው የሚዲያ አጋር በመሆን እዚህ ተገኝተን ከእናንተ ጋር ቆይታ ልናደርግ ነው። እናንተም እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። ውስጥ ምን ይኖር የሚለውን ደግሞ አብረን ቆይተን እናያለን። ወደ ውስጥ እንግባ ነው። ዳይሬክተር ከካሜራ ጀርባ ሆኖ ፍሬሙን እያየ ነው አክቲንግ የሚገራው። እሱ ፍሬም ውስጥ ከሆነ እንግዲህ እንዴት ማያ ኪዮቲክ እንደሆነ በደንብ ግልጽ ሀገራዊ ጉዳይ ነው ይዘን የመጣ ነው። ውጪ ደርሰው የተወሰኑ ኤክስፒሪየንሶችን አይተው ይመጡና እሱን ነገር እዚህ ለማድረግ ይታሰባል። ስሜ ዮብ ንጋቱ ይባላል። በዚሁ በአዲስ አበባ ዩኒቨርሲቲ በአለ የስነ ጥበባትና ዲዛይን ትምህርት ቤት በፊልም ፕሮዳክሽን የማስተርስ 2ኛ ዓመት ተመራቂ ተማሪ ነኝ። በፌስቲቫሉ ላይ ያለኝ የስራ ድርሻ ደግሞ የፌስቲቫሉ ዳይሬክተር ነኝ። ዋና ዓላማው ኦልሬዲ ፊልም ትምህርት የቲዮሪ ብቻ ሳይሆን የተግባርም ስራ የሚፈልግ ነው እና በፊልም ቆይታችን ውስጥ በሌሎችም የፊልም ትምህርት ቤቶች ውስጥ ተማሪዎች ፊልም እንዴት እንደሚጽፉ፣ እንደሚያዘጋጁ፣ እንደሚቀርጹ፣ ኤዲት እንደሚያደርጉ ይማራሉ። ነገር ግን ያንን የሰሩትን ፊልም እንዴት ለማርኬት ያቀርባሉ፣ ከኢንዱስትሪ ላይ ካሉ ሰዎች ጋር እንዴት ግንኙነትን መፍጠር ይችላሉ የሚለው ሲታይ የተሰራው ስራ አናሳ ነው። ለመጀመሪያ ጊዜ የኛ ባቼንን የፊልም ፌስቲቫል ሲያዘጋጅ ዋና ዓላማው ወጣት የፊልም ባለሙያዎች ኢንዱስትሪ ላይ ካሉ አንጋፋ የኪነ ጥበብ ባለሙያዎች ጋር ትስስር እንዲፈጥሩ መድረክ ማዘጋጀት ነው። መነሻችንም ሊቃውንታዊ እይታ ማንነትና ትስስር ይባላል። ሊቃውንታዊ እይታ ያልነው ፊልሞች በፊልም ባለሙያዎች እይታ ውስጥ እንዲያልፉ፣ በፊልም ባለሙያ ሌንሶች ውስጥ እንዲያልፉ ዋና ዓላማችን ነው። ከዛም ውጭ ደግሞ ማንነት ያልነው ሁሉም ሰው የራሱ የሆነ የሲኒማ አይደንቲቲ ያለው ወይም ሲኒማን የሚረዳበት የሲኒማ ማንነት አለው። ያንን ማንነት እንዲያሳይ እናረጋለን። ከዛ በመጨረሻ ላይ ትስስር የምንለው ደግሞ ያንን ማንነቱን መሰረት በማድረግ ከፊልም ባለሙያ ጋር ትስስር እንዲፈጥር የሚያስችል መድረክ መዘርጋት በሚል ሀሳብ ነው። በዚህ ዓላማ ነው ተነስተን ይህንን የፊልም ፌስቲቫል ልናዘጋጅ የቻልነው። የመጀመሪያ መሆኑ የሚሰጠን የታሪክ አድቫንቴጅ እንዳለው ሁሉ የስራ ደግሞ በጣም ትልቅ ተግዳሮትን ይፈጥራል። ምክንያቱም ይሄ ጉዳይ የመጀመሪያው ሲሆን ትረስት ቢውልድ ለማድረግ በጣም ከባድ ነው። በዚህ አጋጣሚ ሀገሬ ቲቪዎችን ለማመስገን በጣም እንወዳለን። ጥሪያችንን አክብራችሁ የሚዲያ አጋር ለመሆን ፈቃደኛ ስለሆናችሁ በጣም እናመሰግናለን። ከውጭም ሆነ የእኛንም ፊልሞች ተካቶ ከውጭም በደንብ አናውንስ አድርገን ተደራጅ አድርገን የተሰበሰቡ ፊልሞች አሉ። በአጠቃላይ ለአሁን ወደ 27 ፊልሞች ናቸው። በተለያየ ደረጃ የሚወድቁ ነበሩ። ሰብስበናል። ከውጭም ከተለያየ ቦታዎች አዘጋጅተን ለፌስቲቫል አቅርበናል ማለት ነው። በጣም ትልቅ ድርሻ ነው። እንግዲህ በብዛት የሚባለው ምንድነው የፊልም ዲስትሪቢዩሽን ነው። ዲስትሪቢዩሽን ላይ መተን ዝግጅት ላይ ተሰርቶ ፕሮዳክሽን ማለት ተሰርቶ ዲስትሪቢዩሽን ላይ መንገዶች የሉም። በብዛት ሰዎችም ፊልሞቻቸውን ሰርተው በብዙ አይነት ወይ ይዘው የተቀመጡ አሉ። እንደዚህ አይነት ነገሮች መዘጋጀታቸው ለእይታም ለማብቃት ከተለያዩ ባለሙያዎች ጋር ለመገናኘት ከፊልም ቤተሰቦች ጋር ለመገናኘት ትልቅ ድርሻ አለው ብዬ ነው የማምነው። ትልቅ ዓላማ ነው ብዬ ነው የማስበው። እኛም የመጀመሪያ እንደማዘጋጀታችን በጣም ደስተኞች ነን። ዮዲ ሰለሞን እባላለሁ። እዚህ ፌስቲቫል ላይ ዘን የመጣ ነው ፊልም ሀገር ይሰኛል። እንግዲህ እኛ የእንድሪያስ ፊልም ኮሌጅ ተማሪዎች ነበርን። ይህንን ስራ ስንሰራ ዲፕሎማ ፕሮግራም ላይ የመመረቂያ ስራ ነበረ እና በተማሪ ነው ሙሉ ለሙሉ ስራው የተሰራው። ምን አይነት ርዕሰ ጉዳይ ይዘን እንቅረብ፣ ምን እናውራ፣ ምን እንንገር ብለን ዲስከስ እናደርግ። ያው እንግዲህ ያለፍንባቸው ከቅርብ ጊዜ ዓመታት በኋላ ያለፍንባቸው አንዳንድ ጉዳዮች ስለነበሩ እስኪ ይህንን ነገር ብናነሳውስ በሚል ተወያይተን ነው ሀሳቡ ላይ እንትን ያልነው። ስክሪፕቱ ከተጻፈ በኋላ ካራክተሮቹ ምናምን ስያሜ ካገኙ በኋላ ለምን ሀገራዊ ጉዳይ ነው ይዘን የመጣ ነው፣ ስለ ሀገር የሚነግረን ጉዳይ ነው። ስለዚህ ርዕሱንም ካራክተሯንም ሀገሬ ብለን ለምንድን ነው የማንሰየማቸው? በአንድም ካራክተር በአንድም ደግሞ ሀገርን የሚወክሉልናል በሚል
ስያሜውንም ሀሳቡንም በዚህ መልክ ነው ይዘን የመጣን የነበረው። ምን ይመስል ነበር ስራው? በጣም ከባድ ነበር። ተማሪዎችም ነበርን፣ በዛ ላይ ደግሞ በጣም ገና ነበረን፣ ፍሬሽማን አይ ሚን ስራው ላይ አዲስ ነበረን እና ከባድ ነበር። በእርግጥ በጣም ከባድ ነበረ። ግን ፕሪ ፕሮዳክሽን ላይ በጣም የእውነት በጣም ረጅም ጊዜያችን ያጠፋነው ፕሪ ፕሮዳክሽን ላይ ነበርና በደንብ ሰርተንበታል። ፕሪ ፕሮዳክሽን ላይ እንግዲህ ፋይናል አውትፑቱ እንዳያችሁት ነበር ማለት ነው። እና ምን ላርግሽ ታዲያ? ስሜ ዳንኤል ግርማ ይባላል። በሙያዬ ሲኔማቶግራፊ ነው የምሰራው። ፌስቲቫሉ በጣም ደስ የሚያሰኝ ነው። በኢትዮጵያ ፊልም ኢንዱስትሪ ውስጥ ብዙ ጊዜ ፊልም የሚሰራው በልምድ ነውና አሁን ያንን ነገር ለመለወጥ የአዲስ አበባ ዩኒቨርሲቲ የአንበሳውን ድርሻ ወስዶ የትምህርት ስርዓት በመዘርጋትና ልጆችን በማስተማር ሾርት ሙቪዎች እንዲሰሩ በማድረግ የተማሩ ልጆችና በውጪ ደግሞ በልምድ ሙያ ያላቸው ልጆች ኮላቦሬት አድርገው መስራት የሚችሉበትን ኦፖርቹኒቲ ስለተፈጠረ እሱ በጣም ትልቁ እድል ነው። ባለሙያዎችን ወደፊት ማውጣት የምንችለው ደግሞ እንደዚህ አይነት መድረኮችን በማዘጋጀት ነው። ከዚህም ውጪ ለምሳሌ ፓናል ዲስከሽኖች አሉ በሶስቱ ቀናት የሚካሄዱና ፓናል ዲስከሽኑ ላይ ስለ ፊልም ጽሁፍ፣ ስለ ፊልም ዝግጅትና ስለ ሲኒማቶግራፊ ይወራል። ኢቭን የፊልም እውቀት የሌላቸው ሰዎች ራሱ ስለ ስክሪፕት ቤዚክ የሆነ ነገር ይዘው የሚያሳድጉት ነገር ቁጭ እናደርግላቸዋለን ብዬ አስባለሁ። ስለዚህ ባለሙያ ሞር በጣም ጠንካራ በሆነ ቁጥር እየፈራ በመጣ ቁጥር መፍራት ስል እያበበ ማለት ነው እንደዛ እየሆነ በመጣ ቁጥር ኢንዱስትሪ ያድጋል የሚል እምነት አለኝ። ለዛም ነው ባለሙያዎችን ወደ ኢንዱስትሪ እንዲገቡ ይህንን መድረክ ለማዘጋጀት የወደድ ነውና በኢትዮጵያ ፊልም ደግሞ እኔ በግሌ ተስፋ አለኝ። የተሻሉ ፊልሞችን ለወደፊት እናያለን የሚል እምነት አለኝ። ዛሬ ግን ሐይቁ አሳዎቹን ከልክሎኛል። ጋሸቴ ሐይቁ በበከሉ ምክንያት እኮ አሳ መስጠት አቁሟል። አልሰማህም እንዴ? ስሙ ደሜን ሳልመለስ እንቅልፍም የለም። በዋናነት እንግዲህ የኢትዮጵያ ውስጥ እኔ በማውቀው ወደ 4-5 የፊልም ማስተማሪያ ተቋማቶች አሉ። ግን ሙያው ላይ ያሉ አዳዲስ ባለሙያዎች ምን ያህል ናቸው ብለን ስንጠይቅ የምናገኘው ቁጥር በጣም አናሳ ነው እና ትልቁ የዚህ ጉዳይ ዋና ግብ መጥቷል ብለን የምናስበው ወይም ደግሞ ለኢንዱስትሪው አበርክቶ አለ ብለን የምናስበው ይሄ ኮኔክሽን ነው ብዬ ነው የማስበው። ምክንያቱም አሁን የፊልም ባለሙያዎች ፊልሞቻቸውን ካቀረቡ በኋላ እነዚህ ጀማሪ ወጣት ፊልም ባለሙያዎች ፊልማቸውን አሳይተው ስለ ፊልማቸው ኢንስፓይሬሽን እንዴት እንደሰሩት፣ ምን ችግር እንዳጋጠማቸው፣ እንዴት ችግሩን እንዳለፉ በደንብ ያብራራሉ እና በዛ ውስጥ ማንነታቸው በደንብ እየተገለጠ ይመጣል። ነፍሳቸው በደንብ ለባለሙያ እየተብራራ ይመጣል። ስለዚህ ጥሩ ዳይሬክተሮች ከፕሮዲሰር ጋር ይገናኛሉ። ጥሩ ተዋናያን ከፕሮዲሰሮች ጋር ይገናኛሉ። ጥሩ ስክሪፕቶች ለፕሮዲሰሮች ክፍት ይሆናሉ እና ለፊልም ኢንዱስትሪው አዳዲስ ባለሙያዎች እንዲያልፉ ወይም ወደ ኢንዱስትሪ እንዲገቡ መሰላል በማቀበል ለኢትዮጵያ ፊልም ኢንዱስትሪ አስተዋጽኦ ያደርጋል ብዬ አስባለሁ ይህ ፊልም ፌስቲቫል። ፊልም ለመስራት በጣም ብዙ የሚያስፈልግ ነገር አለ። ብዙ ሪሶርስ ያስፈልጋል። የፋይናንስ ሪሶርስ ያስፈልጋል፣ የማኔጅመንት ሪሶርስ ያስፈልጋል፣ ክሪኤቲቭ ሪሶርስ ያስፈልጋል፣ ማርኬቲንግ ሪሶርስ ይፈልጋል። እነዚህን ነገሮች አንድ ላይ ኮላቦሬት አድርጎ ለመስራት ብዙ ሰዎች መሳተፍ አለባቸው፣ ብዙ ሙያዎች መሳተፍ አለባቸው። አሁን በነበረው የፊልም አሰራር አካሄድ ብትመለከቺ አንድ ሰው ሁሉንም ማሊያ ለብሶ ነው የሚጫወተው። በዛ ምክንያት ምን ይጓደላል? ጥራት ይጓደላል። እነዚህን ልጆች ትሬን ሳናረጋቸው ነው የሚመጡት። እኔ አጋጣሚ ሆኖ ይሄ እድል በምን ገጥሞኛል? በተለያዩ የስራ ኤክስፔሪየንሶች የተለያዩ ፕሮጀክቶች ላይ በመሳተፍ ከድፍረት ጀምሮ የዘረሰናይ ፊልም ድፍረት ላይ ጋፈር ነበርኩኝ። ከዛ ጊዜ ጀምሮ ብዙ ኤክስፔሪየንሶችን አይቻለሁና አንድም ፊልም ለመስራት የሚያስፈልገው ጆርኒ በጣም ብዙ ነው። ሁላችን በሙያው ብቁ ሆናን በመገኘታችን ምክንያት ምኑን ሰርቭ እናደርጋለን? ስክሪፕት ራይተሩና ዳይሬክተሩ ሊናገሩ የፈለጉትን ነገር በትክክል እንዲናገሩ ማስቻል። አሁን ችግሩ ስክሪፕት ላይ ያምራል፣ ነገርየው ስናየው ያምራል፣ ደስ ይላል ምናምን። ወደ መሬት ግን ሲወርድ በብዙ እጥረት ምክንያት፣ በሙያዊ እጥረት ምክንያት፣ በፋይናንስ ምክንያት በምናምን ፊልሙ ይቆራረጥና መጨረሻ ኦዲየንስ ጋር የሚደርሰው በጣም የሞተ ነገር ነው።
አሁን የትምህርት ስርዓቱን ለመዘርጋት አዲስ አበባ ዩኒቨርሲቲ ይህንን ነገር ፕሮቫይድ በማድረጉ ምክንያት የትምህርት ስርዓቱን በዲግሪ ደረጃ ፕሮቫይድ እንዲደረግ በማድረጉ ምክንያት ይፈጠራል ብዬ እኔ የማምነው በትክክል ከፊልም ኢንዱስትሪ ጋር ሪሌት የሚያደርጉ የትምህርት ስርዓቶችን ማምጣት። ለምሳሌ ፊልም ሜኪንግ ብለን ስናነሳ ከስክሪፕት ዴቨሎፕመንት ጀምረን እስከ ፋይናል ማርኬቲንጉ ድረስ ይሄዳል። በጣም ብዙ ተማሪዎች ግን ፊልም ሊማሩ ሲመጡ ወይ ስክሪፕት ራይተር ወይ ዳይሬክተር ወይ የሆነ ፓርት ብቻ ነው መርጠው የሚመጡት። ኖርማሊ በመጀመሪያው የትምህርት ቆይታቸው ውስጥ ሁሉንም ዲፓርትመንት ማወቅ አለባቸው። ሁሉንም ዲፓርትመንት ማየት አለባቸው። ለምሳሌ እንደ አክተር የምታጠፊው ጥፋት የት ድረስ ስህተትሽ እንደሚሄድ ማየት። ኤዲቲንግ ላይ ሄደሽ ኤዲቲንግ ላይ በአክቲንግ ፐርፎርማንስሽ ምክንያት የሚፈጠረው ፕሮብለም ስቶሪውን እንዴት እንደሚያበላሸው ቢካዝ ፊልም መማር ማለት በጣም ዲፊካልት የሆነ ነገር ነው። ሌላ ገመጋደ መቀባት አልፈልግም። ናውጣ ተወንድኮ ገብቷችኋል? አሁን ካለንበት የፊልም አሰራር መውጣት አለብን ብዬ አምናለሁ። ፊልም ስንሰራ የምንሰራበትን ሪዝን ነው ያላወቅ ነው። ፊልምና ሙዚቃ ለየት የሚያደርጋቸው ነገር አለ፣ እኛም ከምንረዳበት መንገድ ማለት ነው። ሁለቱም ከፊዚካል አፒራንሳችን በላይ ሰብኮንሽሳችንን ማኔጅ ማድረግ ይችላሉ፣ ኮንትሮል ማድረግ ይችላሉ። ለምሳሌ ሌትሳይ ፊልምን ተመልክተን ፊልም መሆኑን እያወቀን እኔ ፊልም ሜከር ሆኜ ፊልም እየተመለከትኩኝ የማለቅስበት ጊዜ አለ። ስሜ ሜሮን ወልዱ ይባላል። እዚህ ፊልም ላይ በትወና ነው የተሳተፍኩት። ባክግራውንድ ቲያትር ነው። ልክ ፊልሙን ለመስራት ስናስብ ዳይሬክተራችን ነበረች እንትን ያለችን ማለት ነውና ኦዲሽን ምናምን ሁሉ አላደረግንም ነበረ። ክላስ ውስጥ በሚኖረን እንቅስቃሴ አንዳንድ ፐርፎርማንሶችን ታይ ነበርና በቃ ቺካስት አንቺ ነሽ ምናምን ነበር የምትለኝ ማለት ነውና ልክ ታሪኩን መጥቶ እያየ ነው ምናምን በቃ ሴትዮዋ እንደመሆና ታውቅ ነበረ ማለት በጣም እየተዋሃደችኝ ምናምን ነበረ እንደምሰራው ማቅ ነበርና በዛ እንትን ነው ካስት ልደረግ የቻልኩት። ተማሪም ስለነበርኩ የኛ መመረቂያ ፕሮግራም ስለነበረ ማለት ነው በደንብ ልጫወተው የቻልኩት አንድ ጎበዝ በመሆኔ ነው። ሁለት ደግሞ ኦንሴት ላይ ዳይሬክተሪ በጣም ትረዳኝ ነበረ ማለት ከኢሞሽን እንዳልወጣ ገጸ ባህሪውን በደንብ ውስጥ እንዲዛትና ምን አይነት ሁኔታዎች እንዳሳለፈች ከስር ከስር ይነገረኝ ነበርና በቃ ሴትዮዋን ሆናት ነበረ እዛ ቦታ ላይ ማለት ነው። በዛ እንትን ይሰራ ነው አሳዛዩን ሰውን ታጠምዳለህ። 25 ፊልሞች ነበሩ እንድንዳኝ የተላከልን 25 ፊልሞች ናቸው። መስፈርቱ ሲኒማቶግራፊካሊ ይላ በሲኒማቶግራፊ መንገድ ስቶሪውን ታርከውታል ወይ ነው የመጀመሪያው ነገር። የመጀመሪያው ስቶሪውን ታርከውታል ወይ ነው። ቢኮዝ ስቶሪው ሊያወራው የሚፈልገው ነገር አለ ግን በጣም ብዙ ቪዥዋል የሚጣፈጥ የሚያምሩ ነገሮችን በማጎር ስቶሪውን ካልነገሩን ታቂዋለሽ። ፊልሙን እየተመለከትሽ አሁን ብዙ ጊዜ ነው ፊልም ስመለከት እንደ ኦዲየንስ ነው ማየው፣ እንደ ባለሙያ አይደለም ማየው። ቢኮዝ እንደ ኦዲየንስ ምን ያህል ይዞኛል መሀል ላይ ግን ካነቃኝ የሆነ ነገር ጎሎ ካልኩኝ then ክራክ አድርጓል ማለት ነው። the whole point of movie ቅድም እንዳልኩሽ የሳይኮሎጂካሊ ኦዲየንሱን ፕሮግራም ማድረግ ነው። ፕሮግራም ማድረግ ነው። ፕሮግራም እያደረግሽው የሆነ ኮዱ የተበላሸበት የሆነ ነገር ካለ አውቶማቲካሊ ብሬክ ያደርጋል። እነዚህን ነገሮች ነው ከግምት ውስጥ ማስገባው እኔ ጃጅ ሳደርግ ማለት ነው። ምን ነው ስሙ ባጠራው አንተ አልገባችሁም? አበደም ማለት ማለት ስሜ ብሩክ ገብረሐዋርያ ይባላል። የአዲስ አበባ ዩኒቨርሲቲ የማስተርስ ፊልም ፕሮዳክሽን ፕሮግራም የተመራቂ ተማሪ ነኝ። በዛሬው ፕሮግራም ወይም የአዲስ አበባ ዩኒቨርሲቲ ፊልም ፌስቲቫል ላይ ገርበብ የተሰኘ ፊልም ይዤላችሁ ቀርብ ያለው እንዲሁም በፌስቲቫሉ ላይ ደግሞ አርቲስቲክ ዳይሬክተር ነኝ። የኛ ፊልም በጣም ጥሩ የሆነ ኤክስፔሪየንስ ያገኘሁበት ፊልም ነው። ፐርሰናል እንደ ፕሮዲውሰር እንደ
ጸሐፊ እንደ ዳይሬክተር በጣም ትልቅ ኤክስፒሪየንስ አግኝቻለሁ። ከፊልም ባለሙያዎችም ከራሴ ከክሩ አባላትም ከራሴ ራሱ በጣም ብዙ ነገሮችን ማድረግ እንደሚቻል ያየሁበት ነገር ነው፣ ያየሁበት ፊልም ነው። አጭርም ፊልም ቢሆን ደግሞ ፊልም ምንድነው ይላል አንድ ያስተማረኝ ሰው፣ እውነት ነው። አንድ ሲን መውሰድ ስናስበው ቀላል ነው፣ ልክ ስንጀምረው ነው ከባድ የሚሆነው። አንድ ሾት መውሰድ ብቻውን ራሱ በጣም ከባድ ነው። ያ ግን ምን ይሰጠናል? ትልቅ የሆነ ልምድ፣ የህይወት ልምድ ይሰጠናል። ፊልም በባህሪው የህይወት ልምድ ስለሆነ ስለዚህ የኛ ፊልም ላይ ትልቁ የወሰድኩት ነገር በጣም ትልቅ ልምድና ትልቅ ተሞክሮ ይዤበታለሁ። ይሄ በጣም ከባዱ ነገር የነበረው በጣም ፈታኝ ነገር የነበረው ያው ይታወቃል። የመጀመሪያው ነገር እንደ ፊልም ባለሙያ በጀት ነው የምለው እኔ ሁሌ ምንተሰን ብዙ ቦታ የሚሰራ በጀት ከባድ ነው። አዎ በጀት ከባድ ነው። ከዛ ደግሞ ምን ፈልገውን ነገር ማግኘት በራሱ በጣም ከባድ ነው። ምክንያቱን አናቀውም። ምን እንዳናገኝ እንዳደረገ አናቀው። ብዙ ጊዜ ግን የምፈልገው ነገር ይሄ ነው ብዬ የምፈልገውን ነገር አለማግኘት ይሄ ትልቅ የባለሙያን አርቲስቲክ እንትን ነው ቻሌንጅ ነው ብዬ አስባለሁ። ፕሮግራማችን ይሄን ይመስል ነበረ። አብራችሁን እንደቆያችሁ ባለሙሉ ተስፋ ነን። ብቸኛው የሚዲያ አጋር በመሆን እዚህ ተገኝተን ሁለቱን ወደ እናንተ ስናደርስ ቆየን። አሁን ግን አብቅተናል። ሰላም ቆዩልን። ቻው። ስሜን ሳልመለስ እንቅልፍ ምን ደበኛ መስታወት አይጫወቱ